እንዴት አደራችሁ እንደምናላችሁ ተማሪዎች። ባለፈው ምን አይተናል? የኤዥያ ጃይንት ነው እንግዲህ ያወራ ነው። ጃፓንን አየን። ከዛ በኋላ ቻይናን አየን። ፕሮክሲ ዋር ማለት ኢንዳይሬክትሊ ዋር ቢትዊን ኢስት ኤንድ ዌስት ማለት ነው። ዓለም በሁለት ተከፍሏል ብለን ኮልድ ዋር አይተን የለ። ስለዚህ ዓለም የተከፈለው በኢስትና በዌስት በሶሻሊስቱና በካፒታሊስቱ ወይም በኢምፔሪያሊስቱና በኮሚኒስቱ ወይም በኢስቱ ራሽያ በምትመራውና ዌስቱ አሜሪካ በምትመራው መካከል የነበረ ኢንዳይሬክት ዋር ማለት ነው። እነሱ ባይገቡበትም እነሱ ያሳተቋቸው ጦርነቶች የት ተካሄዱ ነው። እና ጃይንት ኤዥያ ስናወራ ኮሪያ ማውራት ወይ ቬትናም ማውራት ስላለብን ማለት ነው። የመጀመሪያው የሚለው ዘ ዲቫይድድ ፔንሱላ ነው። ፔንሱላ ምንድን ነው? መጀመሪያ እንየው። ፔንሱላ ማለት the part of land that is surrounded in 3 direction by water። ይኸው 1 2 3 የመሬት አካል ሆኖ በሶስት ዳይሬክሽን በውሃ የተከበበ የመሬት አካል ምን ተብሎ ይጠራል? ፔንሱላ። ማነች ፔንሱላው? ኮሪያ። ምን ሆነች? 48 ዲግሪ ላቲቲዩድ መሰረት አድርጎ ይሄ ኖርዝ፣ ይሄ ሶሻሊስት፣ ይሄ ሳውዝ ካፒታሊስት ተብሎ ተከፈለ። ቢኮዝ ኦፍ ዘ አይዲዮሎጂ ማለት ነው። ፕሮክሲ ዋር ብለን የለን ቅድም። በአይዲዮሎጂ ምክንያት ኮሪያም ፔንሱላው ማለት ነው ለሁለት ተከፈለ። ኖርዝ ኮሪያ ኢኩፕድ ባይ ዩኤስኤስአር ሶሻሊስት ብየዋለሁ። ኢንቬድድ ዘ ሳውዝ ኢን 1950 ዘ ዩኤን ሴንት መልቲናሽናል ፎርስ ኢንክሉዲንግ ኢትዮጵያም ወደ ኮሪያ ዘምተን የለ አሜሪካን ደግፈን ነው። በንጉሱ ዘመን ነው። በኮልድ ዋር ነፃ ነበርን፣ ገለልተኛ አልነበርን። ቱ ሳፖርት ዘ ሳውዙን ለመደገፍ እኛም ዘምተን ነበር። ዘ ዋር ኢንድድ ኢን ስታልሜት ኤንድ አን አርሚስቲክ 1953 ሁለቱም ስላሉበት ማለት ነው። ሶሻሊስቱን ደግፋ ራሽያ፣ ሳውዙን ካፒታሊስቱን ደግፋ አሜሪካ ስለነበረችበት ወዲያው እንዲያቆምን የተደረገው በት ዘ ኮሪያ ወዝ ዲቫይድድ ኢንቱ ቱ ኖርዝ ሁለት ተከፍሎ ኖርዝ እና ሳውዝ ተብሎ ኖርዙ ሶሻሊስት ሳውዙ ካፒታሊስት ሆኖ እንዲወሰን ተደረገና ኖርዝ ኤንድ ሳውዝ ተብለው ተከፈሉ። 4 ሚሊዮን ህዝብ አልቋል። ካዥዋሊቲ ሚንስ ዳሜጅ ነው ብለናል። ዳሜጅ ይህን ያህል ህዝብ አልቋል በጦርነቱ ምክንያት ኢንክሉዲንግ ዘ ኢትዮጵያን ፎርስ ማለት ነው። የኢትዮጵያ ወታደርም ጨምሮ አሜሪካን ደግፎ ዘምቶ ስለነበረ ማለት ነው። ሶ ዘ ኮሪያ ወዝ ዲቫይድድ ኢንቱ ቱ ቤዝድ ኦን ዘ ላቲቲዩድ 48 በ48 ዲግሪ ላቲቲዩድ መሰረት ኖርዝ እና ሳውዝ ተብሎ ተከፈለ። ፕሮክሲ ዋር ነው። በካፒታሊስትና በሶሻሊስቱ መካከል ኢንዳይሬክትሊ የነበረ ጦርነት ነው። ኢትዮጵያ ውዝ ኢንቮልቭድ ኢን ዘ ዋር ሳፖርቲንግ ዘ አሜሪካንስ ብለናል። የሚቀጥለው ቬትናም ነው። ቬትናም ማን ነው ነው? መጀመሪያ ቬትናምስ ዲኮሎናይዜሽን። ወደ ሆቺሚን ከመምጣታችን በፊት ቬትናም ማን ነው ብለን እነዚህ ኢንዶ ቻይና የሚባሉ ናቸው። ኢንዶ ቻይና 3 ናቸው። ኢንዶ ቻይና ማን ናቸው? ላኦስ፣ ቬትናም እና ካምቦዲያ። እነዚህ 3ቱ ኢንዶ ቻይና ተብለው የፍሬንች ቅኝ ግዛት ነበሩ። ቢፎር ሰከንድ ወርልድ ዋር ማለት ነው። ቢፎር ሰከንድ ወርልድ ዋር። ዱሪንግ ሰከንድ ወርልድ ዋር ጃፓን ምን የሚባል ፖሊሲ ነበራት? ኤዥያ ፎር ኤዥያንስ የሚባል ፖሊሲ ነበራት ብለን የለ። ፈረንሳይን አባራ እነዚህን ስትገዛ ቆይታለች። አፍተር ዘ ኢንድ ኦፍ ሰከንድ ወርልድ ዋር ሁለተኛው ዓለም ጦርነት ካለቀ በኋላ እንዳትረሱት ኮልድ ዋር መኖሩን አንዱ ጉዳይ ሆኖ ፍሬንች ኢንዶ ቻይና እንደገና ቅኝ ለመግዛት ጦርነት አካሄደች። ማን? ፈረንሳይ መልሶ ለመያዝ። ሃዌቨር ሆቺሚን ብለን እዚህ የምንጠራው የቪየትናም ኮሚኒስት ሊደር ኢንዶ ቻይኒስ ኮሚኒስት ፓርቲ ይሉታል እነሱ። ፍሬንች ሩልን በመዋጋት አት ዘ ባትል ኦፍ ደን ቤንፉ 1954 ፍሬንች ወዝ ዲፊትድ ባይ ቪየትናሚዝ። ኢሚዲየትሊ ወዴት ነው የሄዱት? ወደ ጄኔቫ በ56 ነው። ጄኔቫ በ56 ሄዱ እና ጄኔቫ ኮንፈረንስ ላይ በ1956 ነው 1956 ጄኔቫ ላይ ልክ ቅድም ኮሪያን እንዳየነው ማለት ነው። ቪየትናምም ዝም ብዬ በእንትን ልሳልላችሁና ይሄ እንትን አይደለም ፔንሱላ አይደለም። ቪየትናም 17 ዲግሪ ይሄ ኖርዙ፣ ይሄ ሳውዝ። ኖርዙ ምንድነው ብለናል? እንደ ፎርሙላ ሶሻሊስት። የትም ቦታ ብንሄድ ሳውዙ ምንድነው ብለናል? ካፒታሊስት። አሁን ማን እንደሚረዳው ይታወቃል ማለት እኮ ነው። እንዲህ ካል ካፒታሊስቱ በአሜሪካ፣ ሶሻሊስቱ በዘመኑ አጠራር ዩኤስኤስአር ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ማለት ነው። የሚረዳ ነው።
በጄኔቫ 1956 መሰረት ለጊዜው ብለው ተስማሙ። ለጊዜው ቪየትናም ለሁለት ይከፈል 17 ዲግሪን ተደርጎ ኖርዙ ሶሻሊስት ሳውዘርን ካፒታሊስት ሆኖ ከመጀመሪያውም ጀምሮ አሜሪካ የሶሻሊዝም መስፋፋት ለእሷ ኢኮኖሚክና ፖለቲካል ጥቅም አደጋ ስለሆነ አሜሪካ ይህን አትደግፍም ነበር። ናው አሜሪካ ሃይሊ ኢንቮልቭድ ኢን ዘ ቪየትናም ዋር ምን ለማድረግ ቱ ስቶፕ ዘ ስፕሪድ ኦፍ ሶሻሊዝም የሶሻሊዝምን መስፋፋት ለማስቆም ዘ ዩኤስኤ ሴንት 500,000 ትሩፕስ ቱ ሳፖርት ሳውዝ ቪየትናም አጌንስት ዘ ኮሚኒስት ኖርዝ ቅድም በደንብ ስላስቀምጥ ነው። ኢን ጃንግል ቴሬን ኤንድ ኮራፕሽን ኢን ዘ ሳውዝ ሜድ ዩኤስኤ ቴክኖሎጂ ኢንኤፌክቲቭ። ጃንግል ቴሬን ማለት ጫካው ማለት ነው። አሁን እነዚህ ሶስቱ ሀገሮች በማፕ ላይ ተመልከቷቸው። እንደዚህ ሶስት ናቸው። እንደዚህ ሆኖ ነው ያሉት። ይዋሰናሉ። እዚህ ጋር እንደዚህ ይሆናል። እዚህ ጋር እንደዚህ ይሆንና ላኦስ፣ ካምቦዲያ፣ ቪየትናም እነዚህ ናቸው። ይዋሰናሉ። ይቺ ካምቦዲያ ነች፣ ይቺ ቪየትናም ነች፣ ይቺ ላኦስ ነች። 17 ዲግሪ ያለ ቅድም ያልነው ኢኳቶሪያል ሬን ፎረስት ሪጅን ናቸው ማለት ነው። ስለዚህ ጎሬላ ፋይቲንግ ስለሆነ ሲያደርጉ የነበረው ቻይና ኮሚኒስት ፓርቲ ማን ነው? ዘሆችሚን ፓርቲ የሆችሚን ፓርቲ ቪትኮንግ ነው የሚባሉት። መጽሐፉ ላይ የለም መሰለኝ። ቪትኮንግ የሚባሉ ናቸው ፋይቲንግ ዊንግ። ዘይ ሙቭ ኢን ዲስ 3 ጃንግልስ ወይ ቪየትናም ሄዳሉ፣ ወይ ካምቦዲያ ሄዳሉ፣ ወይ ላኦስ ሄዳሉ። የአሜሪካ የፈለገ የቴክኖሎጂ የፈለገ ቢያድግም ምንም ሊያደርጓቸው አልቻሉ። አንደኛ ጫካ ለጫካ ነው፣ ሁለተኛ ጎሬላ ዋርፌር ነው የሚያካሂዱት። ስለዚህ አሜሪካ አልቻለችም። ሳይጎን በዛ ዘመን የነበረ የቪየትናም ዋና ከተማ አሁን ሌላ ስም አለው። ፋይናሊ 1930 ኮሚኒስቶቹ ሳይጎንን ያዙት። ዘ ኖርዝ ኤንድ ሳውዝ ቅድም ያየ ነው ማለት ነው። ቅድም ያየ ነው ኖርዝና ሳውዝ ቪየትናም ተብሎ በ17 ዲግሪ ተከፍሎ የነበረው ዩናይትድ መቼ 1975 ኤንድ 1976 የሶሻሊስት ሪፐብሊክ ኦፍ ቪየትናም ወዝ ዲክለርድ ኤንድ አሜሪካን ስቶፒንግ ዘ ስፕሪድ ኦፍ ሶሻሊዝም እየተወደቀ ማለት ነው። እዚህ ቪየትናም ላይ ሊሳካ አልቻለም። ቪየትናም ወዝ ዩናይትድ አዝ ዋን ሶሻሊስት ስቴት ማለት ነው። እሺ የዛሬውን ደግሞ እስቲ በጥያቄ ደግሞ እናጠናክረውና ዌር ወዝ ዘ ኮሪያ ዲቫይድድ አፍተር ወርልድ ዋር ሰከንድ ምንም እንኳን ኖታችን ላይ ባይኖርም 38 17 በርሊን ወር 48 ነው ያልኩት ቅድም 38 ነው በትክክሉ ግን 38 ዲግሪ ፓራላል ነው ቪየትናም ኮሪያ የተከፈለችው። እዚህ ላይ 17 የቪየትናም ነው። ይሄ ምንም በርሊን ወል ደግሞ የጀርመን ግንብ ነው። ያሉ ሌቨርም ይሄ ቤጂንግና ቻይና ነው። እሱንም ስለማይመለከተን ብዙም ያወራንበት ነገር ስለሌለ ኢትወስ 38 ፓራላል ኤንድ 17 ለቪየትናም ስለሆነ ማለት ነው። ሁሊድ ዘ ቪየትናምዝ ኢንዲፔንደንስ ሙቭመንት ነው። ማን ነው መሪ ነው? የቪየትናምን የነፃነት መሪ ወይም የቻይና የቪየትናም ኮሚኒስት ፓርቲ መሪ ማን ነው? ማኦ ዜዱንግ ቻይና ነው። ሆቺሚን ነው የሚሆነው። ናጎ ዲሂሚን ዴሚህ ዲን የሳውዙ ነው። ይሄ ሳውዝ ማለት ነች። ምን እያል ነው? ካፒታሊስቱ ማን የሚመራው? አሜሪካ የሚመራው የእሱ መሪ ነው ይሄኛው ሰውዬ። ፖልፖት የሚባል ነገር የለም አፍተሮል። ሶስተኛ ዊች ባትል ኢንድድ ዘ ፍሬንች ሩል ኢን ቪየትናም? ባትሉን አምጡ። የቪየትናም የፈረንሳይ አገዛዝ ቪየትናም ውስጥ የቆመበትን ቴት ኦፌንሲቭ ይላል። ደምቤንፉ፣ ገልፍ ኦፍ ቶኒክ፣ ኢንቾን እነዚህ በሙሉ የሉም። ይሄ አሁን የለም። ይሄ ቴንት ኦፌንሲቭ የሚባል የለም። ገልፍ ቶኒክ የሚባል የለም። ደን ቤንፉ ነው ያለው 1954። በዚሁ ለዛሬ ያለን እንጨርሳለን። በሚቀጥለው እስከምንገናኝ ሰላም ሁኑ። የሚቀጥለው መካከለኛው ምስራቅ አረብ እስራኤል ዋር ነው በዋናነት አረብ እስራኤል ዋር which is a very important የምናየው ይሆናል። በሚቀጥለው እስከምንገናኝ ሰላም ሁኑ። ቻው።